እያልሽ ነው እያንከረፈሽ የምታመጭብኝ? ውስጥ ስራ እየሰሩ ነበር። ቆይ ግን ሰውዬው ያማችኋል? አውርተው አያውቁም እንዴ? ከገባው ሰዓት ጀምሮ ሲለፈልፉ ወሬ እኮ ሆዴን ነፉት። ኧረ በእናትሽ አንቺ ልጅ ቀስ በይ፣ ሰው እንዳይሰማሽ። ኧረ ምነው አለቃሽ ስለተነካብሽ አንገበገበሽ? እንደውም ልጨምርልሽ፣ በጣም አሰልች ሰውዬ ናቸው። በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? ምንም ትዩ። ይህንን ሻይ ደግሞ እያረፍሽ ከሽሮ በጠጭ። እሺ ነብዩ መጣል እንዴ? አዎ ነው መሰለኝ። አዎ እየወጣሁ እኮ ልወጣ እስከበር ለተማረ ሰው የሚሆን ስራ ውሻቸው እሳቸው በአንቺ እድሜ ክልል የሚሆን ልጅ አላቸው። እናንተ ትምህርት ቤት ነው የሚማረው። በጣም ጥሩ፣ በደንብ ተግባቢው። እስካሁን ድረስ ቦይ ፍሬንድ ጓደኛ ምናምን እያስትንዘራዘኝ ዝም ያልኩሽ ልጅ ነሽ ብዬ ነው። በጣም ትልቅ ሴት ሆን እየሆንሽ ነው አይደል እንዴ? ስለዚህ ሀብት ንብረት የሚመለከተው አንቺን ነው ያለብሽ። እንዴ ማየ ምን እያልሽ ነው? ግራ አጋባሽ። በክብርም የሚመጥንሽ እሱ ነው። ግን እኮ ማየ አልገባኝም። ስለምንድን ነው የምታወሪው? ይኸውልሽ የኔ ልጅ ምንም ነገር ባስብ ላንቺ የተሻለ ነው። የኔን ህይወት ይውስኪ የኔን ህይወት ደግሞ አንቺ መርገጥ የተሻለ ህይወት ያስፈልግሻል። አውቃለሁ፣ ግን ለምንድን ነው ይህን ሁሉ ነገር የምትነግሪኝ? ነገ ወይ ከነገ ወዲያ አዲስ ነገር ይኖራል። እማዬ ምንድን ነው? ቆይ በጣም እያስጨነቅሽ። ወይዘሮ ፍቅርተ እንግዲህ ልጇ ፌቨንን የአቶ መስፍንን ልጅ መቅረብ አለብሽ። እነኛ ሰዎች በጣም ሀብታም ናቸው። የእነሱ ሀብት ለአንቺ ብቻ ነው የሚገባው። አንቺ ብቻ ነሽ እዛ ቤት መግባት ያለብሽ። እሱን ልጅ በደንብ ቅረቢው እያለቻት ትገኛለች። ፌቨንም እንግዲህ በጣም ደንግጣ እንዴ ማየ አንቺ ነሽ እያወራሽኝ ያለሽው ነበረች። አዎ በፊት እድሜሽ ስላልደረሰ ልጅ ስለሆንሽ ነው ዝም ያልኩሽ። አሁን ግን እድሜሽ ደርሷል። ሁሉም ነገር ማድረግ ትችያለሽ። ስለዚህ በደንቡ ቅረቢው ያ ልጅ እንዳመልጠሽ እያለቻት ፌቨን እየገፋፋቻት ትገኛለች። የጽጌረዳ እናትም እንግዲህ ጽጌረዳን ሰሞኑን ደስ የሚል ነገር አለ በማለት እንግዲህ እየነገረቻት ትገኛለች። እሱም ምንድን ነው ማየ ንገሪኝ ብትላትም አይ ከ2 ቀን ከ3 ቀን በኋላ ነው የምነግርሽ፣ ሁሉም ነገር በጊዜው ሲሆን ነው፣ አሁን አልነግርሽም እያለቻት ነው የሚገኘው። እንግዲህ ይሄን ነገር እውነት ባልተገኝቶልሽ ነው ታገቢያለሽ ስትላት ጽጌረዳ ምንድን ነው የምትወስነው ውሳኔ በጣም ከባድ ነው። ከእናቷ ይህን ነገር አትጠብቅም። ምክንያቱም ጽጌረዳ ትልቅ ደረጃ ደርሳ ለራሷም ጥሩ ቦታ ሆና እናቷንም የተሻለ ቦታ ማቆም ማስቀመጥ ነው የምትፈልገው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛልኝ። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ጽጌረዳ እናቷን እያገዘች ተማሪ ሆና በትርፍ ሰዓቷ ደግሞ ሰው ቤት ተቀጥራ እየሰራች የምትገኝ ደስ የምትል እንስትና ጎበዝ ትሁት የሆነች ሰው ናት ማለት ነው። እና አሁን ግን በፊት እሷን እየገፉ ያሉት ሁሉ ወደ እሷ ፊታቸውን እያዞሩና እያስመሰሉ እሷን ለመጣል የሚገኙበት መንገድ ነው የሚገኘውና እንግዲህ ነብዩም እሷን ለመጣል ብዙ ነገሮችን አርግቷል። አይዲዋን ደብቆባት ነበረ እንዳትፈተን። እንደዚሁም ደግሞ ከፌቨን ጋራ በመመካከርም እንግዲህ አሳይመንቷን ሰርቀውባት በጣም ትልቅ ነጥብ ያሰጣል የተባለው እንግዲህ አሳይመንት ሰርቀውባት፣ እንዲሁም እሷን በቃ ትምህርት ቤቱን ጠልታ እንድትቀር ብዙ ነገር ሲደረግባት ነበርና እሷ ግን ያን ሁሉ ውጣ ውረድ አልፋ ዛሬ ጥሩ ቦታ ላይ ትገኛለች ማለት ነውና እንደዚሁ እንግዲህ ወይዘሮ ፍቅርተም እሷን ለመጣል ደፋ ቀና እያለችበት መንገድ ነው የሚገኘው። በተደጋጋሚ እንግዲህ አቶ መስፍን ጽጌረዳን ይከታተሏት ነበረ። እንደዚሁም እሳቸው ቤትም እንግዲህ በጽዳት እየሰራይ ምግብም እየሰራይ ከትምህርት መልስ እንግዲህ እየሰራችላቸው ቤታቸው የምታስተካከላቸው እሷ ነበረች። ከትምህርቷ ጎን ለጎን እንግዲህ እናቷንም እያገዘች ነው የምትገኘውና እናቷም እንግዲህ እሷን ለማሳደግ ብዙ ውጣ ውረድን እንዳለፈች ብዙ መከራ እንዳለፈች ነው የምትናገረውና ስለዚህ እናቴ እኔም ማስተማር ሆነ ብዙ ነገሮች ወጪ እሷ ላይ ነው የሚደራረብባትና አትችልም በማለት ነው እናቷን እያገዘች የምትገኘውና እንግዲህ አንድ ቀን በመኪና ላይ እንግዲህ መንገድ ላይ ሊገጫት የነበረው ስልኳን ተቀብሏት ነበርና እሷም እንግዲህ ደውሎላት ምንድን ነው ያለው
ለጽጌረዳ እንግዲህ ስራ እንደተገኘላት ነው የነገራት እና ጥሩ ስራ አግኝቼልሻለሁ፣ በሳምንቱ 2 ቀን ነው፣ ኮሚሽንም አለው። እንደዚሁም እንግዲህ በጣም እረፍት ያለው ስራ ነው፣ ጥሩ ስራ ነው ላንቺ ብሎ ይናገራታል ማለት ነው። እሷ እንግዲህ በጣም ይቅርታ አሁን ጥሩ ስራ አግኝቻለሁ፣ ከዛ ደግሞ መውጣት አልችልም፣ ተመችቶኛል ነበር ያለችው እና እሱም አይሆንም፣ እኔ ያልኩሽ ስራ በጣም አሪፍ ስራ ነው፣ እንደዚህ ስራ ከትምህርትሽ ጋር ጎን ለጎን የሚመች ስራ የለም ነው ያላት። ሲመስለኝ ያ ሰውዬም እንግዲህ የራሱ መንገድ ጽጌረዳ የራሱ ለማድረግ የራሱ መንገዶች እያስተካከለ ያለበት መንገድ ነውና እንግዲህ ስራው ምንድን ነው ንገረኝ ብትለው እንግዲህ ስራውን አሁን እንደማይነግራት በስልክ በአካል ብቻ ተገናኝተው እንደሚነግራት ነው የነገራት። እሷ እንግዲህ እሺ በቃ እንደዛ ከሆነ በቃ ሰሞኑን መሆን አለበት ይሄ ነገር፣ ዛሬ ወደ ቤት መሄድ አለብኝ፣ በጣም ደክሞኛል፣ ማጥናት አለብኝ፣ ረፍት ማድረግ አለብኝ፣ ደግሞ ወደ ስራ ቦታም ያልጨረስኩት ስራ አለ በማለት ነበረ ስልኳን የዘጋችውና ግን እቤት ስትደርስ እንግዲህ እናቷ ሰርፕራይዝ እንዳላት ሰሞኑን የምንነግራት ነገር እንዳለ ነው የነገረቻት እና ወይዘሮ ፍቅርተም እንግዲህ ይህንን ነገር ለማስተካከል እናትየዋን እየመከረቻት እየጎተጎተቻት ትገኛለች። ልጅቷን ጽጌረዳንም እንግዲህ በተደጋጋሚ እናትሽ የምትልሽን እምቢ እንዳትይ እያለቻት ነው የምትገኘው። እናትየዋም ልጅቷን እንግዲህ በተባለው መሰረት እኔም ብልሽን እምቢ እንደማትይና እንደማታሳፍሪኝ ተስፋ አደርጋለሁ እያለች ከሰዎች ጋራ እንግዲህ ሰዎችም ልጅቷን ሊጥሉባት ነው የሚያስቡት። እሷም ከሰዎች ጋር ተባብራ አለማወቅ ልጇን ለመጣል እየሄደች ነው የምትገኘው። ልጅቷ ግን የምትወርቅላት አትመስልም ማለት ነውና እንግዲህ ወይዘሮ ፍቅርተም ምንድን ነው የምትለው ያው ሰውየው ሰሞኑ ትንሽ አህመም አርግቶታል እና እንደውም በጣም ጥሩ አጋጣሚ ነው ነበር ያለቻት። እንዴ ምን ሆነ ሰውየው ስትላት እንግዲህ የሀብታም ነገር ታቂለ እራሳቸውንም ሲያማቸው ጉንፋንም ሲይዛቸው በጣም ያካብዳሉ። ስለዚህ ሰሞኑን እኮ ውጭ ላይ እንገናኛለን የሆነ ቦታ ብለን ነበረ። አሁን እኔና አንቺ ለባብሰን ቀጥ ብለን ቤቱ ድረስ መሄድ አለብን። ጥሩ አጋጣሚ ነው። እሱን የምንጠይቅ አስመስለን ሄደን ነገሮችን ሁሉ አስተካክለን እንመጣለን እያለቻት ትገኛለች። እንግዲህ የዋሃ የቤት ሰራተኛ የሆነችው ወይዘሮ ዘርፌም ያው እሺ ብላ ተስማምታለች። እንደውም ጥሩ አጋጣሚ ነው፣ በቃ እቤቱ ድረስ ሄደን እንጠይቀዋለን ትላለች። ገና ልጇን ላልዳረችለት አማቿ ልጠይቀው እንግዲህ እቤት ድረስ ልትሄድ ነው ማለት ነው። በጣም ነው የሚገርመው እና ልይቷ እሺ ትበል አትበል ራሱ አልተጣራም። ገና ለገና እንግዲህ ልትጠይቀው ልትሄድ ነው ከወይዘሮ ፍቅርተ ጋር። ወይዘሮ ፍቅርተ በነገራችን ላይ ለጽጌረዳ አዝና ሳይሆን ለገዛ ልጇ መንገዶችን እያስተካከለች እንደሆነም እንግዲህ እያየን ነው። የእሷን ልጅ እዛ ቤት በምን መንገድ ማስገባት እንዳለባት ነው እያየች ያለችው ፌበንም ማለት ነው። ፌበንን እዛ ቤት በቃ በምን መንገድ ነው ማስገባት፣ በምን መንገድ ነው ከነብዩ ጋራ አንድ ማደርጋቸው እያለች ቀን ተሌሊት እያሰበች የምትገኝ ናት እና ይህን ነገር እንግዲህ ያልገባት ወይዘሮ ዘርፌ ልጇን ለሼባ ለመዳር እና ለማረፍ ረፍት ለማረፍ ትፈልጋለች። ይሄ ነገር ግን ደግሞ ለጽጌረዳ ምንም ረፍት የሚሰጣት አይደለም። ጽጌረዳም እንግዲህ እማዬ ንገሪኝ፣ ምንድን ነው አዲስ ነገር የምትይኝ ብትላትም አይ ታገሺ፣ 2 ቀን ወይ 3 ቀን ነው ግፋ ቢል እና ሁሉም ነገር በጊዜው ሲሆን ደስ ይላል፣ ነግርሻል። ያኔ ግን እኔ ይህኝ እስቲ እኔ በደንቡ ተመልከችኝ፣ አንቺን ለማሳደግ ምን እንደመሰልኩኝ ምን አይነት ቦታ እንዳለውኝ በደንቡ ተመልከችኝ። የኔ ጣፋንጣ ደግሞ ላንቺ መድረስ የለበትም። ስለዚህ ልጄ እምልሽን ሁሉ እኔ ላንቺ የማመጣልሽ የማደርግልሽ ነገር ሁሉ ላንቺ የሚጠቅም ነው እንጂ አንቺን የሚጎዳ አይደለም እያለች እንግዲህ ልይቷ እምቢ እንዳትል ነገሮችን እየጎዘጎዘ ትገኛለች። እሷ ግን ያሰበችው በጣም ጥሩ ነገር ብላን ያሰበችው እንጂ በባልነት እንደዚህ አይነት ነገር ይመጣልኛል ብላ በፍጹም አላሰበችውም ማለት ነውና እንደዚህ አይነት ነገር ፍላጎቱ የሚኖራት ቢሆን ሼባው ራሱ እኮ አፍ አውጥቶ ጠይቋት ነበር። እሷ ግን እኔ አንቱ እንደምታስቡኝ ሴት አይደለውም በማለት ነበረ ትታቸው ወጣቸውና እሷ እንግዲህ እማዬ ይህን 3 ቀን በቃ እንቅልፍ የለኝም ካልነገርሽኝ እያለቻት ነበርና ግድ የለም ልጄ ሁሉም በጊዜው ይሆናል ነበር ያለቻት። ወይዘሮ ፍቅርተም እንግዲህ ፌበን ጋር በብሄር ፌበንን የዛ ባለፈው ያስተዋወቅኩሽን የአቶ መስፍን ልጅ በአንቺ እኩያ የሚሆን ልጅ አለው፣ አንድ ልጁ ነው። ያ ሰውዬ ደግሞ በጣም ሀብታም ናቸው። እዛ ቤት መግባት ያለብሽ አንቺ ብቻ ነሽ። ስለዚህ ያን ልጅ በደንቡ ቅረቢው እያለቻት ትገኛለች። በፊት ቦይፍሬንድ ጓደኛ ምናምን እያልሽ ወደና ወዲህ ስትፈረጪ ዝም ያልኩሽ ልጅ ነሽ፣ ሀሳብ አልገባሽም ብዬ ነው። አሁን ግን ምንም ልጅነት የለሽም።
ያንን ልጅ በደንቡ ቅረቢው፣ የዛ ቤት ሀብት ላንቺ ነው የሚገባው እያለቻት ትገኛለች። እንግዲህ ገና ለገና ያላፈራችውን ሀብት ያው እዛ ቤት መግባት አለብሽ፣ ያ ሀብት ላንቺ ነው የሚገባው፣ ያ ቤት ላንቺ ነው የሚገባው፣ የአቶ መስፍን ልጅ ነብዩን አንቺ ነሽ ማግባት ያለብሽ እያለቻት ትገኛለች። እሷ ግን እማዬ እንዴት ግን ብትላትም ግን የሚባል ነገር የለም ትችያለሽ፣ ታደርጊያለሽ ነበር ያለቻት። እንግዲህ ልጅቷ ድሮም ያው ነገሮችን እያካሄደች ነው በራሷ መንገድ ያለችው። እናትየዋ ስትጨምርላት ደግሞ የሌለ ነው የሚሆነው ማለት ነውና እንግዲህ በፊቱም እኔ እናንተ ምንና ምንድነን እያለችም እየጠየቀችው ከሱም አለለይ እያለች እንደዚህ እንግዲህ እሱን ለማስደሰት ጽጌረዳም ብዙ ነገሮች እያደረገቻት ነበር። ይህን ሁሉ የምታደርገው እንግዲህ ነብዩን የራሷ ለማድረግ ነው። እንግዲህ አሁን ደግሞ እናትየዋ ጨምራላት ፍቃድ ሰጥታታለች ማለት ነው። እንግዲህ አንዳንድ ጊዜ ስናስበው የሰው ልጅ ለመጣል ሲሉ የሰው ልጅ ለመጣል የራሳቸው ልጅ ለማንሳት ሲሉ የራሳቸው ልጆች ወደ ገደል የሚከቱ ወላጆች አሉና ይሄ እንግዲህ ወይዘሮ ፍቅርተ ላይ ነው የሚታየውና ወይዘሮ ፍቅርተ ጽጌረዳን እጠላለሁ ልጄን ደግሞ አነሳለሁ ብላ እንግዲህ እየሄደች ባለችበት መንገድ ነገር ግን ነብዩ ፊቱን በአሁን ጊዜ ፊቱ ወደ ጽጌረዳ ዞሯል ማለት ነው። ሁሉም ነገር ወደ ጽጌረዳ ዞሯል። ፌበንን መለስ ብሎ እማያት እንኳን አይመስለንም አሁን ባለንበት እንግዲህ በምናያቸው አክት ማለት ነውና እንግዲህ ጽጌረዳም የምትወስነው ውሳኔ እንግዲህ በቀጣይ ቪዲዮ አብረን የምናይ ይሆናል። እነሱም ያው ሴቶች ናቸው። ሼባውንም እንግዲህ ሊጠይቁ ይሄዳሉ። ከዛም በኋላ እንግዲህ ነገሮችን አውርተው ጨርሰው ፌበንን እንግዲህ አቶ መስፍንን ታገቢዋለሽ ጽጌረዳን እንግዲህ አቶ መስፍን ታገቢያለሽ ወይ ስሏት ምን እንደሚፈጠር ያው መገመት አይከብድም። በጣም ቀላል ነውና ጽጌረዳ እንግዲህ እናቷን ራሱ አላቅሽም ልትለ ራሱ ትችላለች። ምክንያቱም እሷ የምታስበው ተምራ ትምህርቷን ጨርሳ እናቷን ማስደሰት ለራሷ ጥሩ ቦታ ማረፍ ነው የምትፈልገው እንጂ እንደዚህ አይነት ዝቅተኛ ቦታ አንድ ቀንም አስባ አታውቅም። እማዬ አኮራሻለሁ፣ እማዬ ትምህርቴን ጨርሼ አንቺን ከሰው ቤት አስወጣሻለሁ እያለቻት ነው እንጂ የምትገኘው አንድም ቀን እኔ ባል አግብቼ እዛ ቁጭ ብዬ ምናምን ብላ እንግዲህ አስባ አታውቅም ማለት ነው። እንግዲህ ፌበንም እና አቶ መስፍን ቤት በመሄዷ አንዳንድ ሚስጥሮች ስለያየች ነው ማለት ነው። እና ነብዩ እንግዲህ ጽጌረዳን ሲያይ በጣም ነበረ በቃ አይኑ ሁሉ ቀልቡ ሁሉ ወደ ጽጌረዳ ነው ያለፈው ማለት ነው። ምክንያቱም ባለፈው እሷ ከነብዩ አባት ጋር ሆስፒታል አብራቸው ካደረች ጀምሮ ከራሱ ጋር ሆኗል ማለት ነው። እውነትም በፊት ከራሴ ጋር አይደለሁም ያለው እንግዲህ እኔ ከራሴ ጋር አልነበርኩም፣ አሁን ግን ከራሴ ጋር ነኝ ያለሁት ምን አድርጌ ነው በፊት ለምን አስቀየምኳትም እያለም ነበርና እንደዚሁም ደግሞ ጽጌረዳ ነው ወደ ትምህርት በምትሄድበት ሰዓት መንገድ ላይ ጠብቆ በጣም ይቅርታ እኔ ውስጤ እረፍት እያገኘ አይደለም፣ ከዚህም በፊት በጣም ብዙ ነገር አድርጌብሻለሁ፣ ብዙ ነገር አስቀይሜሻለሁ። እንግዲህ ቀስ ብሎ አሳይመንቱንም ማን እንዳስቀየረ አይዲዋንም ማን እንደሰረቀ እንግዲህ የሚነግራት ይሆናል ማለት ነው። ይሄን ከተናገረና እንግዲህ በጣም ይቅርታ ተቀይምሽኛል ይመስለኛል ነበር ያላትና እሷ ግን እኔ እኮ እርሳው ብያለሁ፣ ደግሞ አልተቀየምኩህም፣ በቃ እንዳልተፈጠረ አስቦ ነበር ያለችው። እሱም እንግዲህ ካልተቀየምሽኝ እሺ በጣም አመሰግናለሁ፣ ግን ውስጤ እኮ እረፍት ስላላገኘው ነው የተቀየምሽኝ እየመሰለኝ ነው ግን ምን ሆኜ ነው እያለ ነበርና እሷ እንግዲህ ምን እንደሆንክስ አንተ ነህ የምታውቀው ነበር ያለችው። እሱ ግን ይቅርታ መጠየቁ ብቻ ሳይሆን እሷንም ማቀፍን ፈልጎ ነውና አቀፍ አርግቶ ሰላም ብሏት ነበርና በቃ በጣም ይቅርታ ታርቀናል ከዛሬ ጀምሮ ብሎ እንግዲህ እጇን ይዞ ሳም ሲያደርጋ በጣም ደንግጣ ነበር። እንዴ ይሄ ሰው ቆይ ምን አስቦ ነው? እንግዲህ ገልመጥ አርግታው ምናምን እያየችው እጇን እያየች ነበረ ወታ ወደ ትምህርቷ ሄደችውና እንግዲህ ፌበን ተበላች ማለት ነው። ያው እሷ በፊትም ለተንኮል ነው እነሱ ሁለቱ የተቀራረቡትና ምንም ግንኙነት እንደሌላቸው ነው የምናየው። እንግዲህ አንድ ቀን መንገድ ላይ እየሄዱ እኔ ላንተ ምንህ ነኝ ብላ ጠይቀው ነበርና እሱ ምን ማለት ነው አልገባኝም ነበር ያላትና ማለት እኔ ላንተ ምንህ ነኝ ብትለው እንግዲህ እውነቱን አውጥታ እሱም ስልክ ሳይደወልበት ስልክ እንደሚያወራ ሰው ሆኖ ነበረ ነገሮችን ያስቀየሳት ማለት ነው። ከዛም እንግዲህ እኔ እናንተ ምንና ምን መቼ ድረስ ነው ደግሞ እንደዚህ አብረን ምን የምንቀጥለው እያለችም እየጠየቀችው ነበር መላኩ። እንግዲህ መላኩ ከዚህም በፊት ነብዩ ከዚህም በፊት የሚታወቀው ሴቶችን በየሳምንቱ በማቀያየር ነው እና እንግዲህ ሌላ መቀየሪያዋ እንግዲህ ያው ፌበን ናት ማለት ነው።
ቀጣዩ ደግሞ ማንቶን መቀየር የሚለው እሱ እንግዲህ እሱን አብረን የምናይ ይሆናል። የጽጌረዳ ሰርግስ እስቲ ምን ይፈጠራል? ጽጌረዳን እንግዲህ አዲስ ነገር አለ እያለቻት ትገኛለች እናቷ ማለት ነው። እና ጽጌረዳ ምን ትወስናለች የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። የዛሬ ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ።